ሙይት ቆርጣሜ ካን ማለት ሰጣለሁ አንደኛ ኢትዮጵያ ውስጥ ህዝብ ስላለቀ ነው ለዛ ነው ኢትዮጵያ ውስጥ ጥሩ ነገር ከተደረገ በላይ ሰው መሞት ይበልጣል ለዛ ነው ብዙ ሰው ሞቷል ለዛ ነው ለህዝቡ ድምጽ ሆነ ብለሃል አይደለ እሺ እንደዛ ካልክ የራሳችሁ ህዝብ ነው ራሳችሁን ያስጨፈጨፋችሁ ህዝባችሁን ያስጨርሳችሁ ያላችሁ ራሳችሁ ናችሁ ገባችሁ አይደለ ኢትዮጵያን ያጠቃት ያጠፋት ያወደማት ለማን ነው ፋኖ ነው አማራ ነው የአማራ ህዝብ ነው የራሱ ወንድም ትግራይ ክልል ላይ ሄዶ የትግራይ ማህበረሰብ እንደ ማህበረሰብ የተለያየ ሀገራት ላይ ሆኖ ጆኖሳይድ ያወጀ ህዝብ ሲያስጨርስ የነበረ ማን ነው የአማራ ማህበረሰብ ነው ብሮ ዘርማን ዘርህ ነው ህዝብን እንደ ህዝብ ሲያስጨርስ የነበረ ለማን ነው ዝጋ ህዝብ አለቀ ምናምን ለማን ነው እየየምጥር ለማን ነው የምታለቅሰው የራስ ጎረቤት የራስ ወንድም ነው የራስ ወንድም እጅ የሚቆርጠው በመሰር ገባ ከረለ የራስ ወንድም ነው የእናትህን አንገት እየቆረጠ ስጋውን እንደ ቋንጣ እየዘለዘለ የሚበላው ለማን ነው ዝጋ ተገደልኩ ብለህ የምታወራው የራስ ወንድም ነው ጫካ ውስጥ ቁጭ ብሎ ወንድምህን የሚገለው እናትህን የሚገለው ህፃናት እንዳይማሩ የሚያደርገው እዚጋ ስለተገደልኩ ምናምን አትበል አንድ ጥያቄ ጠይቃለሁ ዝም ብለህ አዳምጠኝ ይኸውልህ እዚጋ ህዝብ አለቀ ስላልክ ነው የምጠይቀህ ገባ ከረለ የህዝብ መገደል መነሻ ማን ነው መልስልኝ ፋኖ ምን እየሰራ ነው ማን ነፃ ሊያወጣ ነው ጫካ የገባው ህዝብ ሊያስጨርስ አይደል እንዴ የአማራን ህዝብ ሊያስጨርስ አይደል የኦሮሞን ህዝብ ሊያስጨርስ አይደል በአመት አንገት ስለሚቆርጥ ህዝብ ያልዘፈነ ያ ነገር አይታየውም ቴዳፍሮ ሶሻል ሚዲያ አይጠቀምም የእናት እንደዛ ወንድ ልጅ በስማም ተብሎ ሲታረድ እናት በምሳሌ አንገቷ ሲቆረጥ ወለጋ ላይ 37 እናቶች አንድ ቦታ ስትታረድ የኦሮሞ እናቶች ይነሱ አይታይህም እነሱ አልተገደሉም ያንተ ግድያ ብቻ ነው የሚታየው ያንተ አራጆችን እየታስቀምጠ ነው እዚጋ ስለ ግድያ የምታወራው ስለ ግድያ ቢወራ ተዳፍሩ ለምን ስለ እነሱ አላወራም ስለ ኦሮሞ መታረድ ለምን አላወራም ስለ ግድያ የምታወራ ከሆነ የአማራ ህዝብ ብቻ ነው ያለቀው የትግራይ ህዝብ በሳት ሲቃጠል ነፍሰ ጦር ሴት ስትቃጠል በጋዝ ተርከፍክፎባት ለምን ድምጽ አልሆነም እንደዛ ከሆነ ስለ ግድያ ካወራክ የራስህ ህዝብ ነው ብሮ ወንድምክ ነው ታጥቆ የራስህ ወንድም እየገደለ ያለው እዚህ ግን ለማንም ገደለኝ እንዳትል ጠቅላይ ሚኒስትር በእናቱ አማራ ነው በአባቱ የኦሮሞ ልጅ ነው ገባ ከረለ ለማንም ጠቅላይ ሚኒስትር ማለት የኢትዮጵያ አስተዳዳሪ እንጂ የወጣበትን ማህበረሰብ ለይቶ ምንም የሚያደርግለት ነገር የለም መንግስት እስከተባለ ድረስ መንግስት ነው አባቴ ሁሉንም ያጠፋው ራቅጦን የሚያስተዳድር ገባክ ኦሮሞ ስለሆነ ለኦሮሞ ምንም የተለየ ነገር ያደረገ ነገርም የለም ገባክ አይደለ ጎንደር ምን እንደምትመስል ታውቃለህ አባቴ በየቦታ ሲጋራን እያጨስክ መንገስ ታቆሽ ነበርክ በየአስፓልቱ አጎንብሰ ስታፈነድር ስትበዳ ሸርሙጥና ስትሰራ ዲቃላ ስታንጠባጥቡ የነበራችሁ የአማራ ሴት በየሆቴል ቦታ እኮ ነው ስትሸርሙጥ የነበረችው ዛሬ ተከብራ የራሷ የሆነ ቢዝነስ ስራ ከፍታ ኢትዮጵያ ላይ እንደፈለገች እየሰራች ነው አሁን ላይ የዱሮ ታሪክ ቀርቶ ማለት ነው ገባ ከረለ ዱሮ እንደዚህ ነበር እና ቃቷለን ምንድነው ወንድ ልጅ አንተ አርጋ አንተ ቆማጣ ሂጂበት ገና ነው ሰሚራ ሂጂበት ኢትዮጵያ ውስጥ ማለት ነው ዱሮ እንዴት እንደምንኖር ነው የምንነግራችሁ እኔ ቅርብ ጊዜ ነው ዛግሬ መጣ ሰውዳታ ታደብ እስኪ ተረጋጋ እስኪ ኦኬ ጎ ሰሚራ ኦኬ ኢትዮጵያ ውስጥ ዱሮ እናቃችኋለን አይደለ መንገድ ላይ ነበር የሚተኙት ማለት ነው የምታስቡት ከሆነ አስቡ ድሮ የት እንደነበራችሁ ምን ላይ እንደነበራችሁ እወቁ ገባችሁ አይደለ እዚህ ጋር መተ ተገደልኩኝ እንደዚህ ሆንኩኝ አትበል ራስህ ነክ ለመንግስት ከበሮ ስትመታ የነበርኩ በገዳ ስርዓት ያደገው ልጅ ብለክ ስትዘምርለትና አሸሼ ገዳማ ስትልለት የነበርከው ራስህ ነክ አብይ አህመድ መጣ ከሸሸ ምናምን ስትል የነበርክ ራስህ ነክ ገባህ አይደለ ራስህን ባሪያ ያደረክ ራስህ እንድትናቅ ያደረክ ራስህ ነክ ተገደልኩ ንጹሃን እንደዞን እንዳትል ዝጋ ማታ ገባ ከረለ የምትናገር ከሆነ እንደ ኢትዮጵያውያን እንነጋገር ካልክ ማለት ነው ቴዳፍሮ አሁን ያወጣው ዘፈን ትክክል አይደለም አሁን ያወጣው ዘፈን ትክክል አይደለም ስለ ባንዲራ ያለው ነገር ማንንም አይሰማውም ባንዲራ የትም ከፍ አይልም ስለ ባንዲራ ማውራት ያለበት ኮኮብ ስላለበት ባንዲራና ባንዲራ ብቻ ነው ትግሬም ኢትዮጵያ የተባለ ብሔር ብሔረሰብ በኮኮብ ባለበት ባንዲራ ነው አሁን ላይ ተስማምቶ እየኖረ ያለው እሱ አሁን ልሙጡን ባንዲራ ከፍ ይበል ዝቅ በል እያለ ኢትዮጵያ ውስጥ ያሉትን ወጣቶችን ለማነሳሳት ህዝቡ ጦርነት እንዲጀምር ነው ህዝቡን ለማጋጨት ነው ይሄ ዘፈን ትክክለኛ ዘፈን አይደለም እውነተኛ ኢትዮጵያዊ ከሆናችሁ እናንተ መንቃት አለባችሁ ይሄ እዚህ ዝም ብሎ ለብር ምናምን እዚህ ጋር ፖለቲካ ሊሰራ ይሄንን ህዝብ ሊያስጨርስ እኛ ከዚያ ያለፈ ጦርነት ይበቃናል በነገራችን ላይ ገባችሁ አይደል ስለዚህ እንደተማረ ሰው ሀቅ እናውራ አሁን ሰፓሬሽን ጋር ወደ ጥያቄ እንደ ሰሚራ ሌላ ንብራን ይራ ከደበት የቆየ ጥያቄ ስላለሽ መልስ
አሁን ሰሚራ ንግግርን ያደረገችው ጥያቄ አልጠየቀችኝም እና ናወል ቅድም የጠየቀው ጥያቄ ምንድን ነው? ስለ ባንዲራ ጠይቆኛል። ባንዲራ የኢትዮጵያ ባንዲራ ነው፣ የአረንጓዴ ቢጫ ቀይ ባንዲራ ደግሞ እንደ ሀገር የሀገራችን ታሪክ በአድዋ ጦርነት ሰዓት አባቶቻችን ይዘውት የዘመቱት ባንዲራ ነው። ያንን ባንዲራ ደግሞ ቤተክርስቲያንም ትጠቀምበታለች፣ መስጊድም ይጠቀምበታል። ይሄ ግልጽ ነው። ይሄን ባንዲራ ደግሞ ለትውልድ የጀግንነት የአፍሪካዊነት እዚህ ጋር ያዘው መስጊድ ነው እንዴ ወንድሜ ስትዋሽ ሰባሬ አንዳንዴ የምትዋሽው ውሸት እየመረጥኩ ሸታ የቤተክርስቲያን ባንዲራ ነው ብትል ያዋጣል። በግልጽ አትዋሽ። እስኪ እንደወሎ ያናግሩኝ፣ አትጨርሱኝ እንጂ አትዋሽ። እናዳምጣለን። አትዋሽ። መስጊድ አረንጓዴ ቢጫ ቀይ በጣም መስጊድ አንድ ቀን አትዋሽ። በሜዳ ስንት ሰው ባትዋሽ ትሬኒያ አትዋሽ። ይሄ ሁሉ ህዝብ ፊት ለፊት 622 ሰው ነው ያለው። አትዋሽ። ያለውን እውነታ ልጅቷ ሳሚር እንደተናገረች ግልጽ ውታና ተናገር። አይ እንደነሱ የግድ በንፍጥ ጭንቅላት ስለተሞላ ያን ብቻ ይዤ ነው የምጓዘው ካልክ ደንቆሮ ጋር የሚደነቆር አካል የለም። የራሳችን ዓላማ አለን፣ የራሳችን መንገድ አለን፣ የራሳችን ስትራቴጂ አለን። ጌራውት ወንድሜ ለምንድን ነው ሰድብ የምታበዙት? ስድብ አይደለም። ወላሂ የተናገረችው ሳሚር መጀመሪያ አቦብስካ ወሎ ወደ ገፈዱ ቦደረን ስሬስተኒ ፊያጥፍ አጥምሮቱ ገባብሰ ያፍጦ መላሴ ላይ የቆሙብኝ እኮ ነው። ኦኬ ሄድ አሁን ይኸውላችሁ አንዳንድ ጊዜ ሰልፊሽነት በጣም ጥሩ አይደለም። እውነት ለመናገር እኛን ካልደገፋችሁን እኛን የሆነ የእኛን አይዲዮሎጂ መከተል አለባቸው የሚል አስተሳሰብ መኖር የለበትም። እንደ ሀገር መቀጠል አለብን ከተባለ እንዴት ነው መቀጠል ያለብን? ታሪክ እያጠፋን ከሆነ እሱ ታሪክ ይወቅሰናል በራሱ ጊዜ። ምክንያቱም ማንኛውም ሀገር የራሱን ታሪክ ጠብቆ ነው የሚኖረው። ያለፈውን ታሪክ እየረገምን ሌላ ታሪክ ገንብተን የጥላቻ ግንብ እየገነባ እንደሆነ ማወቅ መቻል አለብን። አሁን ቴዲ አፍሮ ለምን ዘፈነ ተብሎ ይሄን ያክል በዚህ ልክ አማራን መስደብ እውነት ለመናገር በጣም ከባድ ነው። አሁን ቴዲ አፍሮ የራሱን ሐሳብ የራሱን እይታ ነው የዘፈነው፣ እዚህ ላይ መያዝ ያለባቸው። ስለዚህ የቴዲ አፍሮን አስተሳሰብ ደግሞ ራሱ እስከሚያውቀው ድረስ በራሱ አይዲዮሎጂ በራሱ ሐሳብ ራሱ የታዘበውን ትዝብት ዘፍኗል። በቃ አካል አለቀ። ይሄን ነው መረዳት ያለባችሁ። ለምን ስለ ብልጽግና አልዘፈነም ከሆነ እሱን ጠይቁት። በተለያየ መንገድ ስፖንሰርም ሆናችሁ ምንም ሆናችሁ ገንዘብም ሰታችሁት ብልጽግና የራሱን ፕሮሞሽን እንዲሰራለት ማድረግ አለበት እንጂ ቴዲ በዘፈነው ዘፈን አፄ ምኒልክ የሚወቀስበት ምክንያት አማራ የሚወቀስበት ምክንያት ሊኖር አይችልም። ይህን ማወቅ መቻል አለባችሁ። ከዚህ በኋላ ግን እያንዳንዳቸው አሁንም በምትናገሩት ንግግር ህዝብ ከህዝብ መነጣጠል ካልሆነ በስተቀር የምታገኙት የምታተርፉት ትርፍ የለም ነው። ስለዚህ ዘፋኝ በዘፈነ ቁጥር የሆነን ብሔር መደገፍ የሆነን ብሔር ደግሞ መሳደብ በእውነት ይሄ በጣም የዘቀጠ አስተሳሰብ ነው። ሳምሪ ስትናገር የነበረው ሌሎችም ስትናገሩ የነበራችሁት ንግግር ለምን ለብልጽግና አልዘፈነም ብላችሁ ሐሳብ መስጠት በጣም ነውር ነው። ቴዲ የራሱን ሐሳብ ነው፣ በራሱ ሐሳብ ዘፈን ዘፍኗል። በራሱ መንገድ አትደጋገም ከሆነ ራሱ ነው የሚጠየቅበት። ስለዚህ ወደ አንድ ብሔር ኦብሳ ያውራ እስኪ አንዴ ሚውት አድርጋ አንተ ኦብሳ ያውራ። ኦብሳ ጥያቄውን አልጨረስኩም እኮ ለአዲሶቹ ጊዜ ስጡና መጀመሪያ ኦኬ ስትነጋገር አታደጋግሞ አትሳደቡ። ለማንኛውም አትሳደቡ። አሁን አማርኛ አሁን ቅድም ሳምሪስት ነበረው የዘመተው አማራ ነው ትላለች። እውነት ለመናገር ታሪካችን እኮ አለ። ቆይ አንድ ልናገርና እኔ ይብቃኝ። ኦፕሽን ጥያቄ ነው። አዳምጡ መጀመሪያ። መስተካከል አለበት ነገር አለ። እሺ ምንድነው መስተካከል አለበት ነገር አለ። እኛ አሁን እዚህ ያለ ነው ትላልቅ ሰዎች ነን። እያወራን ያለ ነውም ደግሞ ሀገራዊ ጉዳይ ነው፣ የሰፈር ጉዳይ አይደለም። የተሰማን ያለ ነው ፔን እንደ ሀገር ከየት ወዴት ነው እየሄድን ያለ ነው የሚል ነው እንጂ በጎሳ መሀል በብሔር መሀል ላይ ቆመን የምናወራው ወሬ መሆን የለበትም። ወደ ድምጠላንም እኛ እናልፋለን፣ ትውልድ ይቀጥላል። ትላንት የነበሩ አባቶቻችን እንዳለፉ እኛም ኃላፊዎች ነን። ግን ስናልፍ ምን አስቀምጠን ነው የምናልፈው? ለትውልድ የምለው ነገር ነው ማሰብ አለብን። አሁን የተማርነው ጀነሬሽን ነን እኛ። በቃ
ከዚህ አንፃር ምንድነው አስቀምጠን የምናልፈው ለትውልድ ነው እንጂ የጎሳ የብሔር የባንዲራ የኔ ይሄ ድንበር ላይ እንትን በዚህ ሰዓት በእኛ የምጠበቅ ነገር አይደለም። አሁን እኔ ባይዘወይ ኦሮሞም አይደለም አማራም አይደለም ብሔሬ። ነገር ግን እዚህ ላይ ያለው ነገር ምንድነው? አንድ ሳይድ ይዞ አንድ ወገን ስለ አማራ የሚዘፍን ከሆነ አንዱ ደግሞ በዚህ በኩል ስለ ኦሮሞ የሚዘፍን ከሆነ እቺ ሀገር የአማራና የኦሮሞ አይደለም፣ ብዙ ብሔር ብሔረሰቦች ያሏት ሀገር ናት። ከኛን ጋር ተወሚ አንስተው እስከ ሱርማ ያሉት ኢትዮጵያውያኖች ያሉባት ሀገር ነው እንጂ በአማራና በኦሮሞ አልቆመችም። እቺ ሀገር ወላይታ አለ፣ ጋምቤላ፣ ሶማሊያ፣ አፋር፣ ሲዳማ አሉ ብዙዎቹ። እዚህ ላይ ግን እንደተማረ ሰው ማሰብ አለብን ነገር ትላንት እንደ እድል ጉዳይ ሆኖ አማራ አስተዳድሮ ከሆነ እቺን ሀገር መሀል ላይ ወላይታ አስተዳድሯል፣ ኦሮሞም አስተዳድሯል። ነገ ደግሞ ጋምቤላም ሊያስተዳድር ይችላል፣ ጉራጌም ሊያስተዳድር ይችላል፣ ሶማሌም ሊያስተዳድር ይችላል። ምክንያቱም እቺ ሀገር የሁላችንም ሀገር ናት። አንተ ስለ ወላይታና ስለ ሶማሌ አይደለም ስለ ቴዲ ነው የምናወራው። ምን ነው የምታወራው አንተ? ስለ ደቡብ እንዳውጭ እኮ የወሰዳችሁን እኮ ነው። ምንድን ነው የምታወሩት? እኛ ስለ ቴዲ አፍሮ